ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን ተመልካቾቻችን እንደምን አላችሁ ከሀገር ውስጥ እንዲሁም ከባህር ማዶ የመራረጥናቸው ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩ ነው ያክለል ሄዶት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በቅድሚያም በኢትዮጵያ የእንስሳት ዘርፍን እሴት ሰንሰለት በማጠናከር የምርት ተወዳዳሪነቱን ለማሳደግ ያለመ ምዕራፍ 2 ፕሮጀክት ይፋ ሆኗል። ፕሮጀክቱን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ከግብርና ሚኒስቴርና ግብርና ባለስልጣን ጋር በጋራ የሚተገብሩ ሲሆን በቻይና መንግስት የሚደገፍ መሆኑ ተገልጿል። ፕሮጀክቱ የእንስሳት ዘርፍን እሴት ሰንሰለት በማጠናከር የአቅም ግንባታ ስራዎች በማሳለጥ ምርቱን ተወዳዳሪ ማድረግ ላይ ያተኮረ መሆኑ ተገልጿል። የፕሮጀክቱ የመጀመሪያ ምዕራፍ እንደ አውሮፓውያኑ አቆጣጠር ከ2021 ጀምሮ ተግባራዊ መደረጉ ተጠቅሷል። በዚህም ዘርፍን ለማሳደግ የፖሊሲ ማዕቀፍ ዝግጅት የምርት ቁጥጥርና ብቃት ማረጋገጫ ስርዓትን በማጠናከር በኩል ውጤቶች መመዝገባቸው ተገልጿል። ፕሮጀክቱ በኢትዮጵያና በቻይና መካከል የልምድ ልውውጥ እንዲደረግ እድል የፈጠረ ሲሆን በዚህም ለዘርፉ እድገት ተጨማሪ አቅም የፈጠሩ ልምዶችም ተገኝተውበታል። ሁለተኛው ምዕራፍ በዛሬው ዕለት ይፋ የተደረገ ሲሆን የባለድርሻ አካላት አቅም መገንባት፣ ከእንስሳት በሽታ ነፃ የሆኑ አካባቢዎች መፍጠር፣ የምርት መመርመሪያና ላቦራቶሪ አቅምን ማሳደግ እንዲሁም የገበያ ትስስር መፍጠርን ያካተተ መሆኑ ተገልጿል። የኢትዮጵያ የስጋ ምርት ገበያ መዳረሻ ማስፋት እንዲሁም ምርቱን መመጠንና በጥራት ተወዳዳሪ ማድረግ እንዲሁም ሌላው የፕሮጀክት ግብ መሆኑ ተገልጿል። 20ኛው የዓለም አቀፍ የሥራ ድርጅት አህጉራዊ ጉባኤ ከግንቦት 11 ጀምሮ በአዲስ አበባ እንደሚካሄድ የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ገለጹ። ጉባኤውን አስመልክተው የከተማና መሰረተ ልማት ሚኒስቴር ጫልቱ ሳኒ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም 20ኛው የዓለም የሥራ ድርጅት አህጉራዊ ጉባኤ ከግንቦት 11 እስከ 15 2017 ዓመተ ምህረት በአዲስ አበባ እንደሚካሄድ ገልጸዋል። የማይበገር ማህበረሰብና ጤናማ አካባቢ የሰው ኃይልን በብዛት የሚጠቀሙ የኢንቨስትመንት ፕሮግራም አካሄዶች በሚል መሪ ሐሳብ እንደሚካሄድም ጠቁመዋል። ጉባኤው የከተማና መሰረተ ልማት ሚኒስቴር ዓለም አቀፍ የሥራ ድርጅትና የኢትዮጵያ መንገዶች አስተዳደር በጋራ ያዘጋጁት መሆኑን አንስተዋል። በጉባኤው ፖሊሲ አውጪዎች፣ የአሰሪዎችና የሰራተኞች ማህበራትና ሰራተኛ ተኮር የቴክኖሎጂ ባለሙያዎች፣ መንግስታዊ ያልሆኑ ድርጅቶች፣ አካዳሚክና የምርምር ተቋማት እንደሚሳተፉም ተናግረዋል። የዘርፉን እድሎችና ፈተናዎች የሚዳስሱ ጥናታዊ ጽሑፎች ቀርበው ውይይት እንደሚካሄድም ጠቁመዋል። ጉባኤው በስኬት ለማከናወን የተለያዩ ቅድመ ዝግጅት ስራዎች እየተጠናቀቁ መሆኑንም ገልጸዋል። ለዝርዝር ወደ ያዝናቸው ዜናዎቻችን ስናልፍ የኢትዮጵያ የስጋ ምርት ቻይናን ጨምሮ በዓለም አቀፍ ገበያ ተመራጭ እንዲሆን ለማስቻል ከቻይና ጋር በትብብር የሚሰራው ስራ ተጠናክሮ እንደሚቀጥል ተገልጿል። በደቡብ ትብብር በተለያዩ ዘርፎች ትብብራቸውን ያሳደጉ ኢትዮጵያና ቻይና የእንስሳት ምርታማነትን ለማሳደግ የሚያስችሉ ስራዎች ጨምሮ የተለያዩ ተግባራትን በትብብር እያከናወኑ እንደሆነ ተመላክቷል። ብሌን ተሾመ ዝርዝር አላት። የኢትዮጵያ የስጋ ምርት ቻይናን ጨምሮ በዓለም አቀፍ ገበያ ተመራጭ እንዲሆን ለማስቻል ከቻይና ጋር በትብብር የሚሰራው ስራ ተጠናክሮ እንደሚቀጥል ገልጸዋል። በደቡብ ትብብር በተለያዩ ዘርፎች ትብብራቸውን ያሳደጉት ኢትዮጵያና ቻይና የእንስሳት ምርታማነትን ለማሳደግ የሚያስችሉ ስራዎችን ጨምሮ የተለያዩ ተግባራትን በትብብር እያከናወኑ እንደሆነ ተመልክቷል። የኢትዮጵያ ከፍተኛ የእንስሳት ሀብት በአግባቡ ለመጠቀም ትኩረት አድርጎ የሚሰራው የእንስሳት ምርት እሴት ሰንሰለት አቅም ግንባታ ፕሮጀክት ሁለተኛ ምዕራፍ ፕሮጀክት ዛሬ ይፋ ሆኗል። በስነ ስርዓቱ ላይ በግብርና ሚኒስቴር የእንስሳት ሀብት ልማት አማካሪ ዶክተር አለማየሁ መኮንን እንደተናገሩት በዘርፉ የሁለቱ ሀገራት ትብብር እየተጠናከረ መጥቷል ብለዋል። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እየሰራች በምትገኘው ስራም የእንስሳት ሀብቷን በአግባቡ እየተጠቀመች እንደምትገኝ ገልጸዋል። በኢትዮጵያ የቻይና ኤምባሲ አማካሪ ሊዩ ዋንግ የኢትዮጵያ የስጋ ምርት ቻይናን ጨምሮ በዓለም አቀፍ ገበያ ተመራጭ ለማድረግ የጀመሯቸው ትብብሮች ተጠናክረው ይቀጥሉም ሲሉ ገልጸዋል። በኢትዮጵያ የእንስሳት ሀብት ምርታማነት ላይ ለመስራት ከ5 ዓመት በፊት የተጀመረው የእንስሳት ምርት እሴት ሰንሰለት አቅም ግንባታ ፕሮጀክት የመጀመሪያ ምዕራፍ ውጤት የታየበት መሆኑን አንስተው ሁለተኛው ምዕራፍ ዛሬ ይፋ መሆኑን ገልጸዋል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም አሰራሩን በቴክኖሎጂ በማስደገፍ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ጥናት እያካሄደች መሆኑን አስታውቋል። ስማቸው ታፈረ ዝርዝር አለው።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም አሰራሩን በቴክኖሎጂ በማስደገፍ ፈጣንና ቀልጣፋ አገልግሎት መስጠት የሚያስችል ጥናት እያካሄደ መሆኑን አስታውቋል። የማስፈጸም አቅሙን ለማሳደግና ለዋና መስሪያ ቤቱና ለቅርንጫፍ ጽህፈት ቤቶች የሥራ ኃላፊዎችና ባለሙያዎች ያዘጋጀውን የአቅም ማጎልበቻ ስልጠና በአዳማ ከተማ እየሰጠ ይገኛል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሕግ የተደነገጉ የሰዎችን መብቶችና ጥቅሞችን ማረጋገጥ እንዲሁም ቅልጥፍናና ግልጽነት ያለው መልካም የመንግስት አስተዳደር መስፈርቱን ለማረጋገጥ የሚሰራ መሆኑም ይታወቃል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዋና እንባ ጠባቂ ስማይ ውቤ ለኢዜአ እንዳሉት ተቋሙ የሚያጋጥሙ አስተዳደራዊ በደሎችን ፈጣን ምላሽ እንዲያገኙ ጥረት እያደረገ ይገኛልም ብለዋል። በአሁኑ ወቅትም አሰራሩን በማዘመን ቀልጣፋ አገልግሎት ለመስጠት አገልግሎቶችን በቴክኖሎጂ ማስደገፍ የሚያስችሉ ጥናት እያካሄደ መሆኑን አመላክተዋል። ተገልጋዩ ወደ ተቋሙ በአካል መምጣት ሳይጠበቅበት ባለበት ሆኖ የሚያጋጥሙትን አስተዳደራዊ ችግሮች ማቅረብ የሚችልበትን አስቻይ ሁኔታ ለማመቻቸትም ትኩረት መሰጠቱን ተናግረዋል። በተለይም ከንብረት ይገባኛል ከአሰሪና ሰራተኛ ጋር የሚቀርቡ አቤቱታዎችን ካለምንም ገደብ በተቋሙ እንደሚስተናገዱና እልባት እየተሰጣቸው መሆኑን አስረድተዋል። ከስልጠናው ተሳታፊዎች መካከል የተቋሙ የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ ጋሻው ደሴ ቅርንጫፉ አቅሙን ለማጠናከር ስልጠናው ገንቢ ሚና እንዳለውም ገልጸዋል። በእውቀትና በክህሎት ላይ የተመሰረተ አስተዳደራዊ ፍትህ የመስጠት አቅማችን ከፍ ማለት አለበት ያሉት አቶ ጋሻው ራሳችን እያበቃን በአዋጁ የተሰጠን ኃላፊነት ለመወጣትም አጋዥ ነው ብለዋል። ድምጻዊት ዘቢባ ግርማ እንደምንም የተሰኘውን የመጀመሪያ አልበሟን የፊታችን ግንቦት 1 ቀን 2017 ዓ.ም ለህዝብ እንደምታደርስ አስታውቃለች። ቁም ነገር ሽፈራው ዝርዝር አላት። የሙዚቃ አልበሙ ይዘትን አስመልክቶ በዛሬው ዕለት በተሰጠው ጋዜጣዊ መግለጫ ላይ እንደተገለጸው ይልማ ገብረአብ፣ ሞገስ ተካ፣ ዓለም ፀሐይ ወዳጆን ጨምሮ በሌሎች በርካታ ባለሙያዎች ተሳትፈውበታል ተብሏል። ተወዳጇ ድምጻዊት ዘቢባ ግርማ የኛ በሚል ቡድን ውስጥ በሙዚቃ ስራዋና በትወና ብቃቷ እንዲሁም በመጀመሪያ ነጠላ ዜማዋ ገራገር በተሰኘው ሙዚቃና በርከት ባሉ ነጠላ ዜማዎችን በመስራት ተወዳጅነትን አትርፋለች። ድምጻዊት ዘቢባ ግርማ ከሀገራችን በርካታ ወጣት ድምጻዊያን ጋር ሙዚቃን አብሮ በመስራት በህዝብ ዘንድ እውቅናን ተወዳጅነትን አግኝታለች። እንደምንም የተሰኘው የሙዚቃ አልበም 13 ሙዚቃዎች ያሉት ሲሆን አልበምን ሰርቶ ለማጠናቀቅ 5 ዓመትና 5,700,000 ብር በላይ በጀት ፈጅቷል። በአልበሙ ላይ 3 የሙዚቃ ቪዲዮዎችን ተሰርቶ የተጠናቀቁ ሲሆን ይህ አልበም ሙሉ በሙሉ ወጪ በድምጻዊት ዘቢባ ግርማ ፕሮዲዩስ ተደርጓል። ይህ እንደምንም አልበም ብዙ የተደከመበትና የተለፋበት አልበም ስለ ፍቅር፣ ስለ ምስጋናና ስለ እናት የተለያዩ ማህበራዊ ጉዳዮችን ይዳስሳል። ከውጪ በድንበር በኩል ከህንድ ወደ አገሯ የሚገቡ ዜጎችን ለመቀበል ዝግጁ መሆኗን ፓኪስታን አስታወቀች። ባለፈው ሳምንት በካሽሚር ግዛት በተከሰተው ግጭት ሁለቱ ሀገራት ድንበራቸውን መዝጋታቸውን ተከትሎ ብዙ ፓኪስታናውያን በህንድ ድንበር በኩል ታስረው እንደሚገኙ ጠቁመዋል። ፓኪስታንም በድንበር በኩል ወደ አገሯ የሚገቡ ዜጎቿን ለመቀበል ዝግጁ መሆኗን አስታውቃለች። የሀገሪቱ የውጭ ጉዳይ ሚኒስተር ህንድ የፓኪስታን ዜጎች ቪዛ ለመሻር መወሰኗ ከባድ ሰብአዊ ችግር ፈጥሯልም ብለዋል። በዚህም ምክንያት ብዙ የጤና ችግር ያለባቸው ታካሚዎች ሕክምናቸውን ሳያጠናቅቁ ወደ ፓኪስታን ለመመለስ ተገደዋል ሲል ሚኒስተሩ አስታውቋል። ህንድ በመታስተዳደረው የካሽሚር ግዛት 26 ሰዎች መገደላቸውን ተከትሎ ኒውክሌር የታጠቁ ጎረቤታሞች ድንበራቸውን በመዝጋታቸው ብዙ ቁጥር ያላቸው ፓኪስታናውያን በህንድ ድንበር በኩል ታስረው እንደሚገኙ ጠቁመዋል። የህንድ መንግስት ፍቃደኛ ሆኖ የሚለቃቸው ከሆነ ፓኪስታን ዜጎቿን ለመቀበል ዝግጁ መሆኗንም አስታውቃለች። የኒውክሌር ባለቤት የሆኑት ጎረቤታሞቹ ሀገራት በድንበር ላይ ባልታወቁ የታጠቁ ኃይሎች ጥቃት መፈጸሙን ተከትሎ የአጸፋ እርምጃ ወስደዋል። ሁለቱ ሀገራት ድንበሮቻቸውንና የአየር ክልላቸውን ሲዘጉ ዲፕሎማቶቻቸውንም ከየሀገራቸው አባረዋል ሲል አናዶሉ ዘግቧል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም